ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ እነሆ የብስራት አተታ ዝግጅታችን ተጀምሯል። ፕሮግራሙን አዘጋጅቼ ወደ እናንተ የማደርሰው ደግሞ መላኩ ወልደ ሰንበት ነኝ። እስከ ፕሮግራሙ ፍጻሜ ድረስ መልካም ቆይታ። ሻምበል አሰልጣኝ መሰለ አሰፋ እንኳን ወደ ሀገሩና ወደ ቤቱ በሰላም መጡ። እንኳን ደህና ቆያችሁኝ። በጣም አመሰግናለሁ መላኩ። በዚህ አጋጣሚ አንድ ነገር ልናገር። እኔ ለዛሬ የስፖርት ጋዜጠኝነት ህይወቴ መሰረቱ አንተ ታሰለጥነው የነበረው የመቻል ቡድን ነው። የመቻል ቡድን በዛ ጊዜ በውጤትም ተተኪዎችን በማፍራትም በሁሉም ነገር በህዝብ ዘንድ እጅግ በጣም ተወዳጅ ተፈቃሪ የነበረ ቡድን ነው። ሚሊቴሪው ብቻ ሳይሆን ሲቪሉ ጭምር የሚደግፈው ቡድን መሆን የቻለው መቻል በአንተ የአሰልጣኝነት ዘመን የነበረው ምናልባትም እነዚህ ታላላቅ ከዋክብቶች ናቸው መቻልን ይበልጥ በሲቪሉ ህብረተሰብ ውስጥ በደንብ እንዲገባ ያደረገው ቡድን ይሄ ቡድን ነው ብዬ ነው ማምኑና በዛ ጊዜ መቻልን ከሚደግፉ ደጋፊዎች መካከል ደግሞ አንዱ እኔ ነበርኩና ዛሬ ላይ በስፖርት ጋዜጠኝነት ህይወቴ እንድቀጥል ዛሬ ላይ እንድደርስ ይህ ቡድንና አንተ ትልቅ አስተዋጽኦ አላችሁና በዚህ አጋጣሚ ያለኝን ክብር፣ ፍቅር በታላቅ ኩራት ለመግለጽ እወዳለሁ። ይሄን ካልኩ ዘንዳ ወደ ዛሬው ቆይታዬ እንግባ። አሁን የምንገኘው እንግዲህ በመቻል ስፖርት ክለብ ሙዚየም ውስጥ ነው። ወደዚህ ሙዚየም ውስጥ ስንገባ እንግዲህ ልብ ብዬ አተኩሬ እየተመለከትኩክ ነበር። የድሮ ፎቶዎችን ዋንጫዎቹን ስትመለከት በሆነ ትዝታ ውስጥ ተወስደ ነበር። ምንድን ነው እዚህ ቤት ውስጥ ስትገባ ወደ አይምሮ መጀመሪያ ላይ የመጣው ነገር ምን ነበር? በጣም ልብ የሚነካ ነው መላኩ። አሁን የጠቀስክልኝ ብዙ ሜሞሪዎች፣ ትውስታዎች አሉ በእውነት። ይሄ የፉትቦል ቲም በወቅቱ የነበረው ፉትቦል ቲም በጣም የሚደነቅና በደጋፊው መካከል ቀርቶ ሳይሆን በተቃራኒው ቡድን ውስጥ ያለ ቲም ነው። ምክንያቱም በዛን ሰዓት ድንቅ የሆኑ ተጫዋቾች የነበሩበት ክለብ ነው። ስለዚህ እነዚህ ድንቅ የነበሩ ተጫዋቾች አንደኛ እንዳልከው የሰራዊቱ አባሎች አሉ፣ ሁለተኛ ደግሞ ከሲቪል ያመጣናቸው አሉ 5 ተጫዋቾች። እነዚህን አንድ ላይ አጣምሮ ስራችንን ስንሰራ የበለጠ የጎላ ውጤት እንደሚመጣ ካጀማመሩ እነሱ በነበሩበት ጊዜ ነው እኔም የጀመርኩት በአሰልጣኝነት። ብዙ ለፍተናል፣ ደክመናል እና ከአሰልጣኙም ጋር ከተጫዋቹም ጋር ያለው ግንኙነት ጠንካራ ነበር፣ ከዛ ከስልጠና ባሻገር። ስለዚህ ልጆቹ ለቲሙ ያላቸው ፍቅር ደግሞ የጎላ ነበር። እውነቴን ነው የምልህ። በዛም ወቅት የነበሩ ተጫዋቾች ወታደሮች አሉ፣ ሲቪሎች አሉ። ሲቪሎች የሚከፈላቸው የተሻለ ገንዘብ ነው፣ ወታደሮቹ ደግሞ ከነሱ እኩል ያገኙ። ግን ትክክለኛ የቲም ፍቅርና የቲም አንድነት የነበረበት ቡድን ነው። በዚህ ላይ ስልጠናችንም እውነቴን ነው የምልህ ኢቨን ሲቪሎቹን ከመጡ በኋላ የወታደሮቹ ዲሲፕሊን በእነሱ ላይ ተጽዕኖም ስላመጣ ብዙዎቹ እንደ ወታደር ነው የሚያደርጋቸው የነበረው። አንደኛ ዲሲፕሊን ስርዓቱን ያከብራሉ፣ ሁለተኛ ደግሞ ለቲሙ ያላቸው ፍቅር ደግሞ የዳበረ ነበረ። ስለዚህ እነዚህ ተጣምነው ነው ከዘመናዊ ስልጠና ጋር ውጤታማ ሊሆኑ የቻሉት። መቼም እኔ ከእንግዲህ ወዲያ በስፖርት በእግር ኳስ አሰልጣኝነት ወደፊት እቀጥላለሁ ብዬ ገምታለሁ። ግን እነዚህን የሚመስሉ ልጆች ከዋክብት ድንቅ የሆኑ ተጫዋቾችን ይዤ ውጤት አመጣለሁ ብዬ አላስበውም፣ ወደፊት አይገጥመኝም። እነዚህ የነበሩ ተጫዋቾች በጣም በዲሲፕሊን በቲሙ ፍቅር የታነጹ ብቃት ችሎታ ያላቸው ናቸው። እንደዚህ እንዳሁኑ አሁን እንዳየሁት እዚህ በሙዚየም ውስጥ ብዙ ነገሮች የሚደነቁ ነገሮችን አይቻለሁ። እኔ አሰልጣኝ በነበርኩበት ያላየሁትን ያየሁት። ስለዚህ እነዚህ ተጫዋቾች ወደፊት ለዚህ በሙዚየም መልክ መቀመጣቸው ታሪክና ጥሩ ስም እንዳላቸው ነው የሚያሳየው። ስለዚህ እኔ እንግዲህ በእውነቱ ነው ያለኝ ፍቅር ያለኝ አክብሮት ለእነዚህ ልጆች በጣም ድንቅ ነው። በወቅቱ የምንሰጠው ስልጠና ሁሉ ቀላል አልነበረም። አንደኛ እኔ ደግሞ ከውጪ በትኩስ ኃይል አሰልጣኝ ኮርስን ወስጄን የመጣሁት እነኚህን ሁሉ በእነሱ ላይ የተማርኩትን ቲዮሪ በተግባር ለውጬ ለ4 ዓመት በተከታታይነት የኢትዮጵያ ሻምፒዮና፣ የኢትዮጵያ ጥሎ ማለፍ ሻምፒዮና ኮከብ ተጫዋች በቲም እንደውም በአንድ ወቅት እነዚህ ቲም
ለኢትዮጵያ ቡድን ለምን አይሰለፉም ተብሎ ይጠየቅ ነበር በወቅቱ። አስታውሳለሁ። በተለይ 80 ላይ እና 81 ላይ የነበረው ቡድን በቃ የኢትዮጵያ ብሔራዊ ቡድን ይሄ ቡድን ነው መሄድ ያለበት የሚል የቅዱስ ጊዮርጊስ የተለያዩ ክለብ ደጋፊዎች ሳይቀር ይህን በልበ ሙሉነት ይናገሩ ነበር እና መላው የስፖርት ቤተሰቡን ያሳመነ ቡድን ነበር ይሄ ቡድን እና እዚህ ቡድን ውስጥ እንግዲህ ግርማ አብርሃ አለ፣ ማቲያስ ሀብተማርያም አለ፣ ታሪኩ መንጀት አለ፣ አለምሰገድ አኒስጄ እና ክፍሌ ቦልተና እዚህ መሀል ላይ እንግዲህ እነዚህ ሲቪል ተጫዋቾች ናቸው። የተቀሩት በሙሉ ከሰራዊቱ የተገኙ የሰራዊቱ አባል የሆኑ ናቸው። እንግዲህ ግማሽ በግማሽ ከሰራዊቱና ከሲቪሉ ተቀናጅተው የተሰራ ቡድን እንደሆነ አስታውሳለሁና ይሄ ቡድን እኔ ሁሌም የምናገርለት የምመሰክርለት ልጅነቴን በቃ በእግር ኳስ በስፖርት ውስጥ እንዳሳልፍ ያደረገኝ ምርጡ ቡድን ነው ብዬ በድፍረት መናገር ይችላሉ። እኔ ብቻ ሳልሆን የተቃራኒ ቡድን ደጋፊዎች ሳይቀሩ ይሄንን ይመሰክራሉ፣ ይናገራሉ። አብረዋቸው የተጫወቱ ተጫዋቾች ጋር ብዙ ጊዜ ውይይት ስናደርግ ይሄን ቡድን ያደንቃሉ እና እነዚህ ተጫዋቾች በትክክል መቻልን ትልቅ ከፍታ ላይ የሰቀሉ እንደነበሩ ይታወቃል። ለዛ ደግሞ ምስጋና ላንተ ይቸራልና እነዚህን አቀናጅተ አዋህደ መቻል በውጤታማነት እንዲጓዝ አድርጋልና በድጋሚ ክብርና ምስጋና ላንተ ይሁን ለማለት እወዳለሁ። በዛ ጊዜ እንግዲህ ተጫዋች ብቻ ሳይሆን ያፈራኸው ጋዜጠኛም አፍርተሃል። እንግዲህ በዛ ጊዜ ይኸው እኛ ልጆች ብንሆንም በዛ ጊዜ በዛ ስሜትና ፍቅር ውስጥ አድርገን ዛሬ በስፖርት ጋዜጠኝነት ላይ ተሰማርተን እንድንሰራም አድርገሃልና ይሄም ክብር ላንተ ይሁን ለማለት ነው የምወደው። ስለዚህ ቡድን ሲነሳ ስለ አንተ ነው የሚነሳው። ስለ አንተ ከተነሳ ደግሞ አንተ ደግሞ በዛ ደረጃ ያን ቡድን እንድትሰራ ደግሞ በወቅቱ የነበሩት የክለቡ አመራሮች ያደረጉት ድጋፍና እርዳታ ደግሞ እጅግ በጣም ላቅ ያለ መሆኑን መናገር ያስፈልጋል ብዬ አስባለሁ። የመቻል ስፖርት ክለብ በየዘመናቱ ክለቡን የሚመሩ ሰዎች ለስፖርቱ በተለይም ደግሞ ለኢትዮጵያ ስፖርት ትልቅ ራዕይ ፍላጎት ያላቸው ከፍተኛ ቁርጠኝነት የነበራቸው አሁንም ያላቸው አመራሮች እንደሆኑ መናገር ያስፈልጋል። በዛ ጊዜ እንግዲህ አንተ የእግር ኳስ ተጫዋች ነበር። ከዛ በኋላ ደግሞ ወደ አሰልጣኝነቱ መጣ። መቻል በዛ ዘመን እንግዲህ የውጭ አሰልጣኝ ነበር የሚያሰለጥነው። ነገር ግን የክለቡ አመራሮች ግን ለምን የራሳችንን ባለሙያ አናፈራም ብለው አንተን ሃንጋሪ ድረስ ወስደው ከፍለው እንዳስተማሩ አውቃለሁ። እስከ ዛሬ ድረስም በኢትዮጵያ እግር ኳስ ታሪክ ውስጥ አንድ ክለብ ለአሰልጣኝ ገንዘብ ከፍሎ ውጭ ሀገር ድረስ ልኮ ያስተማረ በሀገር ደረጃም በክለብ ደረጃም የለም ብዬ ነው ማምኑ። ባለኝ መረጃ ከተሳሳትኩ ልታረም እችላለሁ፣ ግን በእርግጠኝነት እንደሌለ ነው ማውቀው። ብዙ አሰልጣኞች ውጭ ሄደው የተማሩበት ሁኔታ እንዳለ አውቃለሁ። ነገር ግን አብዛኞቹ በስኮላርሽፕ በመንግስት በሁለቱ ሀገራት መካከል ባለ ግንኙነት ምክንያት ወይ ውጭ ሄደው እንደተማሩ ነው ማስታወሻው። ስለዚህ ተደራራቢ እንዳይሆን ጥያቄ መጀመሪያ እድሉን ውጭ ሄዱ የመማር እድሉን እንዴት አገኘው የሚለውን መልስልኝና ከዛ በኋላ ደግሞ አንጋፋዎቹን ተጫዋቾች እንዴት እንዳሰለጠንክ ደግሞ እሱን እናስከትላለን። ጥሩ ነው መላኩ፣ ብዙ ነገሮችን ጠቅሰሃል። እኔም ትውስታይን እንዳመጣው አድርገኛል። በአንተ ላይም የኔ ክለብ ተጽዕኖ በማድረጉ ደስ ብሎኛል። ምክንያቱም አንጋፋ ጥሩ ጋዜጠኛ ሆነ እንድትሰራ አድርገዋል። በእውነቱ ታሪክም እንደምትረዳ ተገንዝቤያለሁኝ። አዎ በእውነቱ እንግዲህ ክለባችን በወቅቱ የሚያሰለጥነው የነበረ ዩጎዝላቪያ ወይም ራሻዊ ነው የነበረ ሰው ነው። ስለዚህ አንደኛ እሱ በሆቴል ነው የሚቀመጠው፣ በዶላር ነው የሚከፈለው። ስለዚህ አለቆቻችን ግንዛቤ ውስጥ በአእምሯቸው በማስቀመጥ ለምንድን ነው የእኛ ሰው የሆነ ሄዶ ከውጭ ተምሮ እንዲመጣና ክለባችን ለምን አያሰለጥነው? ለምንድን ነው በውጭ ምንዛሬ ሁልጊዜ የምንከፍለው ብለው ይህንን በማገናዘብ እድሉ ለእኛ ለተጫዋቾቹ እድል ሰጥተው ያንን ክራይቴሪያ ውጭ ሄዶ ለመማር የሚያስችለው መሰለ ስለሆነ ብሎ እድሉን ለማግኘት ችያል። አወዳድረው ነው ውስጥ አወዳድረው በውስጥ አዎ። እና እኔም በወቅቱ እንግዲህ 4 ዓመት ተጫዋች አለው። ብዙ ጊዜ የሚገርመኝ በዛ ጊዜ እንግዲህ ባልሳሳት እንደነ አርፋይኔ እንደነ አስፋው ባዩ አይነት ትላልቅ ተጫዋቾች አሉና አንተ ያን ጊዜ በእነሱ ደረጃ እንኳን ነበር ገና ወጣት ነና ከዛ ውስጥ እንዴት ተመረጥክ የሚለው ነገር የኔ ጥያቄ ነበር ሁሌ። በወቅቱ እንግዲህ እንዳልከው አንጋፋ ተጫዋቾች ነበሩ እና አስፋው ባዩ፣ እነ ባብቱ፣ እነ ሙሉ አለም፣ እነ ሙልጌታ
ሁሉ የነበሩ ተጫዋችና ራፋይኔ ሁሉ የነበሩ ናቸው። ግን በወቅቱ የኛ አለቆች ለስፖርቱ ከፍተኛ ትኩረት በመስጠት ለምንድነው የኛ ሰው ውጭ ሄዶ ተምሮ ማይመጣው ተብሎ እድሉን እኔ ላገኝ ችያለሁ። በወቅቱም የትምህርት አካዳሚ ባክግራውንዴ ለዛ የሚያበቃኝ ይመስለኛል እና የራሳቸውም ክራይቴሪያ አለ። ይህንን ነገር አወዳድሮ እድሉን ላገኝ ችያለሁ እና ውጪ በመጀመሪያ ደረጃ የተገኘው ምንድነው በስኮላርሺፕ ለምን አይሄድም ነው ጥያቄው። እና የስኮላርሺፑ በወቅቱ ሲጠየቅ ጀርመን ተጠየቀ፣ ራሽያ ተጠየቀ፣ ቼኮስሎቫኪያ፣ ቡልጋሪያ እነኝን የመሳሰሉ ሀገር ሲጠየቅ ሃንጋሪ ብቻ አልተጠየቀም በወቅቱ። ስለዚህ እነዛ ምንድነው በወቅቱ በስኮላርሺፕ እኛ አንቀበልም ጊዜው አልፏል ስለተባለ ሌላ ቦታ ይሞከር ተባለና ሃንጋሪ በገንዘብ ተባለ። ስለዚህ አለቆቻችን አላመነቱም እና ውይይት አደረጉና ውሳኔ ሰጡ። በመፈለገው የኛ ልጅ ሄዶ መማር አለበት፣ መጥቶ ለረጅም ጊዜ ግልጋሎት የሚሰጥ ሰው ነው መንፈልገው ብለው እድሉን አገኘው። በእውነቱ እኔ ያን ያህል በገንዘብ ተከፍሎ እማራለሁ ብዬ አላሰብኩም። ግን አለቆቻችን ከፍተኛ ትኩረት ለስፖርቱ እንዴት እንደሚያደርጉ ነው የሚያሳየ። በወቅቱ ትዝ ይለኛል ጀነራል መስፍንም ሌሎችም ጀነራል ተሰብስበው ተወሰነ እና ጀነራል መስፍን ወሰኑ። መጨረሻ ላይ ሄዶ የኛ ይማር ተብሎ ሃንጋሪ ሀገር በወቅቱ ይሄን ያህል ብር ከፍላችሁ የምታስተምሩ ከሆነ የንግድ ትምህርት ቤት አለ ተብሎ $57,000 ተከፍሎ ነው የተማረው። ከዛ ጊዜ እጅግ በጣም ትልቅ ብር ነው። አዎ በእውነቱ እና ሃንጋሪ ተገኘ $57,000 ገንዘቡ ወጥቶ በትራቨለር ቼክ ተሰጠኝ። እንደዚህ ስለምትሄድ ተባለ። ሁሉ ፔፐሩ ተዘጋጀ። እኔም $57,000 እንግዲህ 50,000 የሚከፈለው ለትምህርት ቤቱ ነው፣ እኔን ለሚያሰለጥን እኔን ለሚያስተምረው ነው የተከፈለ $50,000። 7,000 ደግሞ የክረምት አሏንስ ተብሎ ለጸጉር ለበረዶ ልብስ ምናምን ተሰጠኝና ሄድኩኝ። እኔም ትምህርቱን በሚገባ ተከታትዬ ያው እንግዲህ ወጣትነትም አለ ሁሉ ነገር በጣም ጥረት በማድረግ ጥሩ ውጤት አመጣው እዛ ትምህርት ቤት። እኔ በትምህርት ቀልድ የለም የማላገኘውን እድል ስላገኘው ትምህርቱን በአጥጋቢ ውጤት አመጣው። እንደገና እዛው ትምህርት ቤት ውስጥ የስፖርት ሜዲሲን እንድማር ሰጡኝ፣ እድሉን ሰጡኝ። እኔም ደግሞ አፈጻጸም ታይቶ ማለት አዎ እዛው ትምህርት ቤቱ ነው የጨረሰልኝ። እኔ ደግሞ ያ የቋንቋ ትምህርት ቤት ገባሁ የሃንጋሪ ቋንቋ ለመማር። ትምህርቱን እንደጀመር ከ3 ወር በኋላ ቶሎ እንድመጣ ደብዳቤ ተጻፈ፣ ቴሌግራምም ተደወለ። ስለዚህ ቶሎ ትምህርትን ጨርሰ እንድትመጣ እንጂ ሌላ ትምህርት እንድትማር አይደለም፣ ወደፊት እድሉን እናመቻችልሃለንና ይሄንን በማለት እኔም ተስማማው። ትምህርቴን ዲፕሎማዬን ይዤ ተመልሼ መጣሁ። ከመጣሁ በኋላ ያው እንዳልከው ነው፣ ቅድም አንተ ጠቅሰዋል። ብዙዎቹ ተጫዋቾች በእኔ እድሜ ያሉ ናቸው እና አንዳንድ ኮሚቴዎች አላመኑም። እንዴት መሰለ በዚህ እድሜው እንዴት ያሰለጥናል? እንዴት እነዚህን ታዋቂ ተጫዋቾች እንዴት ያሰለጥናል? አንደኛ በእድሜ ይመጣጠናል። ወታደር ቤት ውስጥ በዛን ሰዓት ደግሞ እኔ 100 አለቃ ነኝ። እኔ ደግሞ የወታደር ቤት በአካዳሚ ትምህርት ቤት ተምሬ ነው። ኦፊሰር ከሆንክ ትከበራለህ። ከዛ በፊትም ኩባ ሄደ የተማርክበት ሁኔታ ነበር? አዎ ነበረ። ከዛ ነው አካዳሚ ትምህርት ቤት የ100 አለቅነት ኮርስ የጨረስኩት። 4 ዓመት ተምሬ ነው የመጣሁት። 1 ዓመት የቋንቋ 3 ዓመት የወታደራዊ ትምህርት ጨርሼ በምክትል 100 አለቅነት ተመርቄ ነው የመጣሁት። ስለዚህ እንዳልከው ቅድም ማን ተጠቅሰዋል፣ በእድሜ እንመጣጠላለን። ግን እኔ አንዱ ከማደንቀው ከችሎታቸው በስተቀር ማንም ሰው ይምጣ ወይም እድሜ የሚያይ ተጫዋች የለም። እንደውም አንዳንድ ተጫዋቾች ያንን ቦታ ለመረከብ ብዙ ችግር ነበረ። አንደኛ ወጣት ነው አይታዘዙትም ምናምን በማለት ብዙ ነገር ይነገር ነበረ። ስለዚህ እኔው በክርክርም በምንም እኔም በቃ ትንሽ ተናደርኩ። ለምንድን ነው $50,000 ተከፍሎ የተማርኩት? እኔ ለምንድን ነው ማልሰራው? አይ ወጣት ነህ አንደኛ አይታዘዙም ማለት ኖ ፍጹም በዚህ አላምነው ከሳለው ብዬ ፌዴሬሽን ሁሉ ሄጃለሁ። አንደኛ እውቀቱ አለኝ፣ ዲፕሎማ አድቫንስ ዲፕሎማ በእግር ኳስ አሰልጣኝነት አለኝ። እኔን መረከም ብዬ ተሟግቼ ኃላፊነቱ ተሰጠኝ። ከዛ ከመሰጠቱ በፊት ምን ተደረገ? ወደ 30 ተጫዋቾች ነው ያሉት መቻል፣ እነሱን እናነጋግር ብሎ ኮሚቴው ሄደ። በሙሉ ካስተማሩ በኋላ እንደገና ደግሞ ተጠራጣ። አዎ ምክንያቱም የእድሜም ጉዳይ አለ። ይሄ ልጅ ቢረከበው ብዙ ሰው ኮንሰርን ያደርገዋል ቲሙ። ምክንያቱም አዛዦች አሉ። አዛዡ ምንም አልገባው፣ ግን ኮሚቴው ነው ይሄ ልጅ ወጣት ስለሆነ እንደዚህ መጨረሻ ተጫዋቾች ይምረጡ ተባለ እና በወረቀት ተጽፎ የምትፈልጉትን አሰልጣኝ ከገሌ ምረጡ ሲባል 30ው ምን ነው የመረጡት። ስለዚህ ይሄ ራሱ ተጫዋቾቹ ራሱ ለክለቡ ውጤት ያላቸው ነው። አዎ አንደኛ እሱ፣ ሁለተኛ ደግሞ ሀቀኝነት። የኛ ልጅ ተምሮ መጥቷል ለምን አያሰለጥነንም? ስለዚህ እኔ አንድ ተጫዋች ሁለት ተጫዋች እንኳን እንደው ቢቃወም ምንም ማለት 30ዎቹ ምንም ያለ ምንም ጭቅጭቅ ኃላፊነቱን ሰጡኝ።
እኔም እንግዲህ ወደ ጦር ኃይሎች ነው ስፖርተኞቹ የሚኖሩት ወደ ጉድ ሸፐርድ ነበረ። አዎ ስራዬን በኃላፊነት እንድረከብና እንድቀጥል ተደረገ። በቃ እኔ እየሄድኩ ከጦር ኃይሎች እስከ ጉድ ሸፐርድ ድረስ በእግሬ እሄዳለሁ። ጠዋት 5 ሰዓት ከጠዋቱ 5 ሰዓት ማለት በፈረንጅ ነው የምነግርህ which is በኢትዮጵያን 11 ሰዓት ማለት ነው። ተነስቼ እሄዳለሁ። አስነስቼ 10 ኪሎ ሜትር ሩጫ ወደዛ። ያኔ አሁን ለቡ ላፍቶ የምትለው ጫካ ጨፌ ነበር። እዛ ዳገቱ ላይ ሮጠን እንመጣለን፣ እንታጠባለን፣ ቁርስ እንበላለን። ሁሉ ሰው መኝታ ነው። ከዛ በኋላ ከረፍት በኋላ ደግሞ እንደዚሁ የ3 ሰዓት ወይም የ9 ሰዓት በእኛ አቆጣጠር የ9 ሰዓት ትሬኒንግ አለ። እዛ ደግሞ ሰርተን እንመጣለን። ቲሙ በቃ የሚበገር አልሆነም። በቀን 2 ይሰራ ነበር። በ2 ነበር የሚሰራው። እኔ ደግሞ ውጤት የመጀመሪያ ውጤት ላለማፈርም ላለማሳፈርም ለመረጡኝ ብዬ በትጋት ነበር የምሰራው። እጅና ጓንት ነበር። አንዳንዴ እኮ ተጫዋቾቹ ሜዳው ሲገቡ ዛሬ ለመሰለ ነው የምንጫወተው ብሎ ነው የሚገቡት። አንዳንድ ጊዜ 2 ጨዋታ መጫወትም ይችላል። 290 ደቂቃ በጣም የሚደንቅ ቲም ነው። እኔ አንዳንድ ቲፎዞቻችን እየመጡ መሰለ የኛን ቲም እንደዚህ በማድረግ ብሎ ስንት ሽልማት ይሰጡኛል፣ ሰዓት ይሰጡኛል፣ ሀብል ይሰጡኛል፣ ብር የሚሰጡኛሉ። የኛን ቲም ለዚህ እንደው ስላበቃው ብሎ እውነቴን ነው የምልህ። በዛ መንፈስ በጣም እኮራለሁ። ብዙ ሲቪል ደጋፊዎች ነበሩ። በጣም ደግሞ የሲቪል ተጫዋቾችን መምጣት የሲቪል ደጋፊዎችን ብዙ አመጡ። ማቲያስ አለ፣ ግርማ አብርሃም፣ ታሪኩ መንጨት አለ፣ አለም ሰገዳንቼ፣ ክፍሌ ቦልተና እነዚህ መምጣታቸው በቃ በጣም ቲሙን አጠናከሩ። ስለ እውነት በቃ ምንም ነገር ሜዳ ውስጥ ገብተው ለመጫወት ሲገቡ ምን ፍርሃት አታይም። አሸንፈን ነው የምንመጣው። አንዳንድ ጊዜ ልጆቹ ይናገር ሰማቸዋለሁ። እኔ በጣም ራሴ መንፈሴ እውነት ኩራት ይሰማኝ ነበር በወቅቱ። ዛሬ ለመሴ ነው ብሎ የሚገቡ በቃ በጣም ደስተኛ ነኝ። እውነቴን ነው የምልህ። ይሄ ቲም መቼም ባሰለት ይገጥመኛል ብዬ እንደዚህ ቲም የማገኝ አይመስለኝም። እስኪ ስለዚህ ቡድን ካነሳን እንግዲህ እዚህ ውስጥ ከዚህም ውጪ ያሉ በርካታ ተጫዋቾች እንዳሉ ይሰማኛል እና ብዙዎቹ ለእኔ ምርጥ ናቸው። ለአንተ ግን የበለጠ ምርጡ ቁልፉ ተጫዋች ማን ነበር? እኔ በእውነቱ ከነዚህ ውስጥ እኔ መቼም አንዱን ከአንዱ አላውቅም። እያንዳንዳቸው ጥሩ ኳሊቲ ያላቸው እውነቴን ነው የምልህ። እኔ አሁን ለእያንዳንዱ ተጫዋች አስተያየት ስጥ ብትለኝ አሁን ትንሽ ከሁሉም ማነው ቦጋለ ኢንተሎ ነው የሚሉት አንዳንዴ። እሱ አሁን የሚደነቅ ተጫዋች ነው። እውነቴን ነው። አለም ሰገድ የራሱ ክራይቴሪያ የራሱ ኳሊቲ ያለው አለም ሰገድ፣ ደረጀ፣ እነማሙዬ እና የለውድጌ እነዚህ ሁሉም የራሳቸው ኢንዲቪጁዋል የራሳቸው ኳሊቲ ያላቸው እውነቴን ነው። ዲሲፕሊን ናቸው። በተለይ አሁን ሲቪሎቹ ከወታደሮቹ ጋር ሲመጡ ኢንተግሬት አድርገው በቃ የወታደር ስሜት ነው ያላቸው። በተወሰነ ጊዜ ተለወጡ። የኛ ልጆች ወታደር ታውቃለህ ምንም ህመም ቢሰማው እንዳላመመው ነው የሚሆነው። ድንጋጤ አታይበትም። እነሱም እንደዛ ናቸው። እያንዳንዳቸው የራሳቸው ኳሊቲ አለ። ከበረኛ ከበለጠ ጀመረ ማቲያ ትሬኒንግም ሳያርግ በቃ ገብተህ በቃ የተወሰነ በሆነ ችግር እንኳን ባስቀምጠው አስገባኝ ግድ የለም እኔ አንድ ነገር እሰራለሁ ብሎ ይገባ። እንደ ሳስገባው እውነቱን ነው። አንድ ጊዜ ቢራ ሲጠጣ አገኘሁት። ታሪኩ እንትና ማን ነው ማቲያስ እና አቶ ከበደ አይቶት መሰለ ማቲያስ እንዳትጠቀምበት አለኝ። ምን ነው ስለው ቁጭ ብሎ ቢራ ሲጠጣ አይቼዋለሁ፣ ነገ ያዋርደናል እና አትጠቀምበታል። ተናደርኩ። ቀጥታ ሄድኩና ነገርኩ፣ ነገ እንደማላሰልፍ እንድታቃቁት። ምን አድርጌያለሁ? ቢራ ስጠጣ አይቻለሁና እንደዚህ ምናምን። አይ እንደው ከጓደኛዬ ጋር አንድ ቢራ ነው ፍጹም አላሰልፍም አልኩት። በማግስቱ አሰላለፍ አውጥተን ያው ሜዳ ልንሄድ የሚደረግ ገለጻ አለ። ያቺ ከተደረገ በኋላ መሰለ አለኝ። እርግጥ እኔ እንደው እውነቴን ነው ብታስገባ ከፖሊስ ጋር ነበር የምንጫወተው። እኔ ታምር እሰራለሁ። ሜዳው ሊበቃ አልቻለም በዛ ሰዓት። እውነቴን ነው የምልህ። አንዳንድ ጊዜ ተጫዋች ጋርም መናበብ ጥሩ ነው፣ መወያየት ጥሩ ነው። ለመጉዳት ብዬ አይደለም፣ ግን ያ ዲሲፕሊን እንትን ስላለ ነው። እሱ ገብቶ ሜዳ ውስጥ 2 ጎል አግብቶ አሸነፈን፣ ፖሊስን ወጣን። ስለዚህ እንደዚህ የሚያሳምኑ ልጆች አሉ። አንዳንድ ጊዜ ሁልጊዜ ተጫዋችና አሰልጣኝ መናበብ አለበት፣ አንደርስታንዲንግ መኖር አለበት። ሁልጊዜ ተጫዋችን ለመጉዳት ተጫዋች ደግሞ አሰልጣኝን ይጎዳል ብዬ ማላስበው ነገር ነው እና ይሄ ልጅ ታምር የሰራ ነው እና እያንዳንዳቸው የሚወደዱ የሚፈቀሩ እኔ ከልቤ እውነቴን ነው እንደ ቤተሰብ አድርጌ ነው ማያቸው። መቼም ማይገኝ ነው ይሄ ቲም። እኔ እውነቴን ረቂቅ የሆነ ቲም ነው። እኔ አብዛኞቹ ማደንቃቸው መወዳቸው ቢሆንም ማቲያስ ሀብተማርያምን ግን ያክል የለም ብዬ አስባለሁ በእኔ እና አንተ እንደው ከነዚህ 11 ተጫዋቾች አንድ ምረጥ ብትባል ማንን ትመርጣለህ? እኔ እውነቴን ነው የምልህ ከነዚህ ውስጥ አንድ ምረጥ ብትለኝ እኔ
ማቲያስንም አደንቀዋለሁ። እውነቴን ነው የምልህ። ቅድም እንዳልኩ ነገርኩ። አንተ እንዴት ተሳስቼ ቁጭ ላረገው ስል አሳምኖኝ እድል ሰጥቼው ገብቶ በተግባር ያሳየ ልጅ ነው። እኔ በጣም ባደንቀው ነው። አንቼንም በጣም አደንቃለሁ። ሚኒሊክ ግን አንድ ምረጥ ብትባል ማለት ነው። አንድ ምረጥ ብትለኝ እንግዲህ ሁሌ ሪዘርቭ የማደርገውን ልጅ ነው እኔ የምጠቀምበት። ኢንተሎን አደንቃለሁ። ኦኬ ኢንተሎን አደንቀዋለሁ። ለምን አደንቀዋለሁ መሰለህ? ኢንተሎ ሁልጊዜ ሪዘርቭ ነው። ተማች ሁልጊዜ ሪዘርቭ አደርገዋለሁ። ግን ማስገባበት አትሊስት 40 ደቂቃ 30 ደቂቃ አስገባዋለሁ። ሁልጊዜ ቲማችንን ቢመራም አንዳንድ ጭንቀት ሲገባ እሱን ሲገባ ያረጋገዋል፣ ጨዋታውን ይለውጠዋል። ይህን ያህል ረቂቅ ያለው ልጅ ነው እና አንዳንዴ ደስ አይለውም ቤንች ሳረገው፣ ግን እኔ የምጠቀምበት ወቅቱ ደግሞ በሱ ቦታ ላይ ያሉት ተጫዋቾች ደግሞ በጣም ትላልቅ ተጫዋቾች ናቸው። እሱ ገብቶ ኳሊቲውን ታያለ። ኳስ አንጣ ነው የሚል አንጣ ለኔ ብሎ ነው የሚና አንዳንድ ኳስ ተጫዋቾች ጎበዝም ቢሆን ሲደክሙ ይሸሻሉ ኳስ። እሱ ግን ኳሱን አንጡ። እሱ አንዳንዴ ከእግር ላይ የሚሄድ ከእግር አዎ፣ ይህንን ረቂቅ ያለው ልጅ ነው። ስለዚህ ሁሌ ቡድናችን ሲረበሽ ወይ ሲጠቃ እሱን ሳስገባው ይረጋጋል። እስቲ በአንተ ጊዜ በርካታ የተለያዩ ዋንጫዎችን ወስደሃል። ካነሳቸው ዋንጫዎቹ ውስጥ በአንተ ህይወት ውስጥ ሁሌም የማትረሳው የተለየ ቦታ ያለው ዋንጫ የትኛው? የድሬዳዋ ላይ የኢትዮጵያ ጥሎ ማለፍ አሸንፈን ያገኘነው ዋንጫ ነው። የኢትዮጵያ ሻምፒዮና የኢትዮጵያ ጥሎ ማለፍ እና ድሬዳዋ ላይ ያገኘነው። ለምንድን ነው ይህንን ያልኩት? አንደኛ ብዙ ቲፎዞች የኛ መጥተዋል። እንደገና ደግሞ የጊዮርጊስም ያኔ በካታንጋ በኩል በተለይ ሙሉን ወታደሩ ነበር ይገባል። በእውነቱ ደጋፊ ያኔ ደግሞ ድሬዳዋ ላይ የተጫወትን ጊዜ ብዙ ደጋፊ ያለ ደግሞ አቅምም ስለሌለው ሊሆን ይችላል። ግን ከጦላይና ከኡርሶ ደጋፊዎቻችን መጥተው ቁጭ ብለው ሲደግፉ ሲጨፍሩ በቃ ልቤ ሁሉ ይረበሽ ነበር። ለምን ብትል አንደኛ እነኚህ ወጣት መኮንኖች ናቸው። በተጭኖ ነው በመኪና የመጡት። የምትወዱት ቲም ስለመጣ እዚህ ሀገር ድጋፍ ስጡ ተብሎ ነው የመጡት። ስለዚህ እነዚህ ሰዎች ማሳፈር የለብንም፣ እንደው ታምር መምጣት አለበት ብለን አስገባና ተጫውተን ያመጣነው ውጤት ሁሌ ከልቤ ውስጥ ተቀርጾ ይገኛል። እንግዲህ አንተ የተለያዩ ዋንጫዎችን ማንሳት ይችላል። ያነሳቸው ዋንጫዎች በሙሉ የልፋትና የድካም ውጤት ነው ብዬ አምናለሁ። ነገር ግን በአንተ ዋንጫዎች ውስጥ ግን የኔም አስተዋጽኦ አለበት ብዬ አምናለሁ እና ይመስለኛል 1981 ላይ ካልተሳሳትኩኝ እነ ጌቱ ከበደ ከጊዮርጊስ ጌቱ ስዩም ደግሞ ከምድር ጦር ለኮከብ ጎል አግቢነት የሚወዳደሩበት ወቅት ላይ ነበርና በዛን ወቅት ላይ መጨረሻ ጨዋታ የዋንጫ ጨዋታ ከጊዮርጊስ ጋር ነበርና በዛ ጨዋታ ላይ እኔ ልጅ ነኝ እንግዲህ እንደ ደጋፊ የዛሬን ጨዋታ ካሸነፍን ብዬ ገብርኤል ቤተክርስቲያን ሄጄ አንድ ፓኬት ሻማ ተስዬ ነበርና ያ ስለት ተሰምቶ ምድር ጦር ያንን ዋንጫ ማንሳት ችሏልና የኔም ጸሎት አለበት ብዬ ነው። አንተ ዋንጫ ትክክል ነው። ግን መኔ በዛን ሰዓት ብትነግረኝ ወይ እንደዚህ አድርጌ ነው መተህ እንዳሰልጣኝ መተህ ብትነግረኝ ኖሮ የበለጠ ትልቅ ነገር ከዛን ጊዜ አታችመንት ካንተ ጋር ይኖረን ነበር። ብዙ ነገር አለ። እውነቴን ነው የምልህ። የደጋፊዎቻችንም ራሱ የኛ ደጋፊዎች እኮ አንዳንድ ነገሮችን የሚያገናዝሙ ነው። ብንሸነፍ እንኳን መተው ነገ ታሸንፋላችሁ ብለው ተደስተው የሚሄዱ ናቸው። በተለይ ጀግኖች አምባ የነበሩ ቁስለኞች እነሱ በቃ በክራንች መተው ባሳችን ላይ እየተንፏቀቁ ወጥተው ተጫዋቾችን ይስሙ ነበር። ያኔ አንደኛ እኔም ወታደር በመሆኔ ልቤን ነው የሚነካው። በእውነቱ በዛን ሰዓት መሌኔም መሻማ አድርጌያለሁ። በተለይ በጣም ደስ ይላል። ለጨዋታ ያለ ሰውዬ ነው። ስለ ድሬዳዋ ስታነሳ አሁን ድረስ በኢትዮጵያ ቡና ደጋፊዎችም የሚዘመር አንድ ዜማ አለ። የምድር ጦር ደጋፊዎች ያን ጊዜ የሚያዜሙት የነበረ አመጣው ጨዋታውን የድሬውን እየተባለ ይዘመር ነበርና ድሬዳዋ ላይ ምድር ጦር በድሬዳዋ ሕዝብ ልብ ውስጥም በደንብ ሰርጾ የገባበት 1980 የነበረው ቡድን ነው። ያ ቡድን በውጤትም ባጨዋወትም የደጋፊውን ልብ መያዝ የቻለበት ጊዜ ነበርና ያ ዜማ ስትሰማ ምንድን ነው የምታስታውሰው? የምድር ጦር ደጋፊዎች በዛ ጊዜ የነበሩ ደጋፊዎች እኮ ቡድኑ ብቻ ሳይሆን ደጋፊውም አስፈሪ ነበር አይደል እንዴ? እዛ በተለይ 9 ቁጥር ቦታ ላይ
የሚነሳው ጩኸት አንዳች ኃይል ያለው እንደሆነ ነው የሚሰማኝና እዛ ጋር ሆነ ሚነዝር ስሜት ሁሉ ነበር ደጋፊው ተነስቶ ሲጨፍርና ምንድነው የምታስታውሰው ስለ ምድር ጦር ደጋፊዎች? አዎ በጣም ይሰማኛል። አንደኛ ወታደሮቹ ደጋፊዎቻችን ብዙዎቹ ወታደሮች ናቸው፣ ከሲቪሎችም አሉ። ሁልጊዜ ያጨፈራ ሲዘመር እንደው ዛሬ አሸንፈን መውጣት አለብኝ ብዬ ነው በቃ በሰውነት የሚነግረኝ። ይህንን ሁሉ ደጋፊ ማሳፈር የለብንም። መልበሻ ቤትም ይህንን ነው የምንለው ልጆቹም በቃ ያንን መልእክት ይቀበሉታል። በተግባር ነው የሚያሳዩ። በቃ እረፍት ገብተው ሰው ይደክማል፣ እነሱ እየጨመሩ ነው የሚሄዱት። እኔ በቃ በጣም ነው የምኮራባቸው። ምንድነው ይሄ መመሰለ ወታደር ቤት ውስጥ ዲሲፕሊን አለ። እነኚህ ልጆች ትሬኒንግ አድርገው ወደ ውጭ አይወጡም፣ የሚነገራቸውን ይሰማሉ። አሁን አንዳንድ የሲቪል ተጫዋቾችን ሳይ ትሬኒንግ ካደረጉ በኋላ ለብሰው ታጥበው ውጭ ይወጣሉ። የእኛ ተጫዋች አይወጡም። አንደኛ ዲሲፕሊኑን ሁሉ ያከብረዋል። ስለዚህ ትሬኒንግ ከተደረገ እዛ ነው ጉልበታቸውን ይሰበስባሉ፣ ትሬኒንግ በደንብ ያደርጋሉ። እረፍት ያለ አንድ ፕሮፌሽናል ተጫዋች ሆኖ የሚጫወት ሰው የራሱ ጊዜ ያስፈልገዋል፣ እረፍት የሚያደርግበት ሰውነቱን ቢልድ አፕ የሚያደርግበት። ስለዚህ እኔ ቲፎዞች ያንን ሁሉ ጭፈራ ሲያሰሙ እውነቴን ነው እንደ ኤሌክትሪክ ሾክ ያደርገኛል። እና ግን ምንድነው የምለው እንደ ይሄ ሁሉ እንዳናሳፍር አደራ። ይህንን ሁሉ መልእክት ሁሉን ነገር ቴክኒካል ታክቲካል የሆኑ ነገሮችን ከነገርኩ በኋላ ቲፎዞቻችን ማሳፈር የለብንም። በቃ ሁሉ ጨፍሮ ነው የሚወጣው በቃ። እና ስለዚህ እኔ እውነቴን ነው የምልህ በመቻል በወቅቱ በነበረው እንትን እኮራለሁ። ሁሉ ጊዜ ኮንፊደንስም አለኝ እንደሚያሸንፉ። ለዚህ ነው አከታትለው እንትን ስላሉ እኔም እውነቴን ነው። እኔ ብቻ አስተዋጽኦ አለ፣ የእነሱ አስተዋጽኦ አለ፣ የደጋፊው ራሱ ትልቅ አስተዋጽኦ ነው የሚጨፈረው ጭፈራ። እኔ አንድ ጊዜ ታማኝ በየነ ምን አለኝ፣ ሁልጊዜ እነሱ የቢራ ደጋፊ ናቸው። አሜሪካ ተገናኘንና በቃ ቁጭ ስማ መሰለ አለ። እኔ አሁን ያ ሁሉ ሲመታ ሁሉ አይቻለሁ፣ ደጋፊው ሲመቱት አይቻለሁ። እኔም በዛ ወቅት ሁልጊዜ የሚያስጨፍርብን ይሄ ሰውዬ ይላል። ምን አለ አንድ ጊዜ ስማ መሰለ ያስጨፍረው እሱ ነው ስለጠቁመ ነው። አዎ እሱ ኤልያስ ተባባል እነዚህ አርቲስቶቹ በብዛት የጊዮርጊስ ናቸው። በቃ ምን አለ እነኝህን ሰዎች አፍ የሚያስይዝልኝ እላለሁ አንዳንድ ጊዜ። በኋላ እንዴ ተመጣ ከላይ የሚተቹዋል። አዎ ከላይ የናዷቸው መጡና ሲረግጧቸው አዩኝ። አሁን አሜሪካ እንዴ ተገናኘና ስማ መሰለ እንደው አገራችን ሆነን እንደው እንደዛ እየተሰዳደብ እየተመታታን በኖርናል። አሁን ብዙዎቹ እኔን ሲመቱ የነበሩ እዚህ አሜሪካ አሉ ጓደኞቼ ናቸው አለ እና እሱ ደግሞ ወታደር ይወዳል። አዎ በጣም በተለይ ወንድሙ አስታውሳለሁ። እና በኋላ ተገባበዝን፣ አወራን። ሁል ጊዜ በቃ እኔ እኮ ለቲፎዞ ለቢራ ብዬ ነው እንጂ እኔ ኤልያስ ተባባል ነግሮኝ ምን አለኝ ኤልያስ ተባባል እኔ እኮ ከገዛ ጊዜ ጀምሮ መሰለኝ እናንተ ደጋፊ ሆንኩት አለ። በቃ በጣም ቲሙን እወዳለሁ አለ። በቃ የጦሩ ደጋፊ ነው። ስለዚህ ስፖርት ሁልጊዜ የሚያቀራርብ የሚያዘምድ ዋንጫ ብቻ አይደለም ፍቅርም የሚያመጣ ነው። አሁን እነኚህ ሰዎች የሌላ ቡድን ደጋፊ ሆኖ እኔ ሲለኝ ለካ እነሱ የኛ ደጋፊ ናቸው። ያኔ ሲመቱት እኮ አይቻል ቲፎዞች እና በጣም ደስ ይላል። ሌላው ግን በጣም የሚገርመንና ብዙዎች አሁን ምድር ጦር ሲነሳ የአሁኑ መቻል የቀድሞ ምድር ጦር ሲነሳ ብዙዎች የሚስማሙበት አንድ ነገር አለ። ምድር ጦር ቀድመ ጎል ብታገባበት እንኳን እንደሚያገባብህ ብዙዎች እርግጠኞች ናቸው። የጊዮርጊስ ደጋፊ ቀድሞ ጊዮርጊስ ጎል ቢያገባ ምድር ጦር ያገባብናል ብለው ይሰጋሉ። 90 ደቂቃ የዳኛው ፊሽካ እስኪነፋ ድረስ ምድር ጦር አስጨንቆ የሚጫወት ቡድን ነው። በተለይም የመጨረሻ ደቂቃዎች ላይ ጎል አስቆጥሮብህ ውጤት ይዞብህ ይወጣል እና ያ የሆነበት ሚስጥር ምክንያቱ ምንድን ነበር? መላኩ ይሄ በጣም ጥሩ ጥያቄ ነው። ስለ እውነት ምክንያት አለው ለዛ። አንደኛ ቡድኑ በቂ ስልጠና ይሰጠዋል፣ በቂ ትሬኒንግ ይሰጠዋል። የአካል ብቃቱ የሚደነቅ ነው። እኔ ራሴ አንድ ቡድን ጋር ሲጫወቱ አንድ ቢያገቡ የቡድን መሪ ትንሽ ፓኒክ ያደርጋሉ። ካጠገቤ በጣም ጥሩ ሰው ጥሩ የቡድን መሪ የነበሩ ናቸው። ፓኒክ ሲያደርጉ ግድ የለውም ጌታዬ አሁን እናገባለን ናቸው። እሳቸው ትንሽ ነርቨስ ይሆናሉ። ስለዚህ እንዳልከው አንደኛ ለዚህ 4 ጎል ገብተውበት እኮ 4-4 ወጥቷል። ትዝ ይለናል 77 ዓመት መጀመሪያ ጨዋታ ከቅዱስ ጊዮርጊስ ጋር እኔ እንደሚያገባው አውቃለሁ። ለምን በቂ ትሬኒንግ አለ፣ በቂ ስልጠና አለ። ያኔ አንተ ተጫዋች ነበርክ? ያኔ ነበርኩኝ። በቂ ስልጠናም ስለሚሰጠው እንዳልኩ ጉልበቱን ይሰበስባል። ከትሬኒንግ በኋላ አትውጡ ከተባለ ማንም አይወጣም እንዴ። ሳምንት ሙሉ እኮ ከካምፕ አንወጣም። የተጫወትን ሁለት የተጫወትን ካሸነፍን ኦን ዘ ኔክስት ዴይ ማንዴይ እረፍታችን ነው።
በዛ ነው ተጠናቀቀ። በተለይ ቡድኑ ከተሸነፈ ቀጣይ አንድ ሳምንት ካልጋ ላይ የሚወርድ ማንም ይጠይቅም የለ ፍቃድ ለሕክምና ካልሆነ በስተቀር ተመልከት፣ እንደ ተጫዋች ቡድኑ ከተሸነፈ ሕክምና ብለው ለሕክምና ያው ጦር ኃይሎች ይሄዳሉ እንጂ ማንም ሰው ረፍት አይልም። ራሳቸውን በራሳቸው ይቀጣሉ። እና ይሄ ሁሉ ምንድነው መቻል በቂ ስልጠና ስለሚሰጠው ዲሲፕሊን ስላለው የስፖርት ዲሲፕሊን ኤኒ ዲሲፕሊን በማንኛውም አክቲቪቲ የራሱ የሆነ ዲሲፕሊን አለ። እነዚህ የስፖርት ዲሲፕሊን ስላላቸው ትሬኒንጋቸውን ሰርተው መጠነኛ ረፍት ያደርጋሉ፣ እዛው ግቢ ውስጥ ይጫወታሉ። ምንም ሌላ ነገር የለም። ስፖርተኛ በቂ ትሬኒንግ ትልቅ ትሬኒንግ ካደረገ በኋላ ሰውነቱን ማባከን የለበትም። በቂ ረፍት ያስፈልገዋል። በዚህ ላይ ደግሞ እያንዳንዳቸው ኮንፊደንስ አላቸው። ከተከላካይ ከበረኛ አንስተ እስከ አጥቂ ድረስ ሲጫወቱም እናገባለን አይዟችሁ እየተባሉ እየተረዳዱ ነው የሚጫወቱ። በትክክልም ይህንን በተግባር አንዴ ሁለቴ ሳይሆን 10 ጊዜ እስካሰለጠንኩ ጊዜ እንትንላለን። ስህተታቸው መልበሻ ቤት እንናገራለን። ራሳቸው በእርስ በርስ እናሸንፋለን ብሎ ሲጨፍሩ ሲጮሁ ነው የምሰማው። በትክክልም ሜዳ ገብተው ውጤት ነው የሚያሳዩ። ስለዚህ በጣም ኮንፊደንስ ነበረኝ በእነዚህ። እስኪ ብዙ ስለ ተጫዋቾች አወራን፣ ስለ አመራሮቹም እናንሳ እስቲ። በዛ ጊዜ የነበሩ አመራሮች አሁንም ያሉት የመቻል ስፖርት ክለብ የበላይ ጠባቂዎች፣ የተለያዩ ደረጃ ላይ ያሉ የሰራዊቱ አመራሮች ለስፖርት ጥልቅ ፍቅር ያላቸው እንደሆኑ አውቃለሁና በእናንተ ጊዜ የነበሩት አመራሮች ግን ትንሽ ጠንከር ያሉም ይመስሉኛልና እንዲያውም የመቻል የስኬቱ ሚስጥር አንዳንድ ጊዜ ተጫዋቾች ጥፋት አጥፍተው ሲገኙ የሚወሰድባቸው እርምጃ ነው የሚል ነገር ይነሳል። አንዳንድ ጊዜ ተጫዋቾች ሜዳ ላይ ከተሳሳቱ ምን ካሉ ቀበሮ ጉድጓድ ይላካሉ፣ ሌላም ቦታ ይሄዳሉ የሚል ነገር ሲነሳ ሰማለሁ። እና እስቲ እሷን ግልጽ እናድርግ። እንግዲህ መሪው አንተ ነበርክ፣ የሚወሰደው እርምጃ ምን እንደሆነ ታውቃለና ትላልቅ መሪዎች ትላልቅ ጨዋታዎች ላይ ከፍተኛ ጀነራሎች ስቴዲየም ተገኝተው ጨዋታዎችን እንደሚከታተሉ በደንብ አስታውሳለሁ። እና ከዛ ተነስተው አንዳንድ ጊዜ እርምጃዎች እንደሚወሰድ ነበር የምሰማው የነበረውና ምን ያህል እውነትነት አለው? በዛ ደረጃ እውነት ይኬድ ነበር? ስለ እውነቱ ይሄ ነገር በተደጋጋሚ ብዙ ቦታ ሰማዋለሁ። ይህንን አለቆቻችን እርግጥ ቡድኑ ሲሸነፍ መጥተው የሚጠይቁናል። ምንድን ነው ምክንያት ሊሸነፉ ይቻሉ? ከኔ ጀምሮ ነው የሚጠይቋቸው። አንደኛ እኔን የምጠየቀው ምን ሆኖ ነው የጎደለ ነገር ወይ አለ? ቀለባቸው ጥሩ አይደል ምግባቸው ወይስ ምንድን ነው ተብሎ ነው የሚጠየቀው። ስለዚህ አንዳንድ ጊዜ በስፖርት ዓለም ስታይ መሸነፍ አለ፣ ማሸነፍ አለ። አለቆቻችን ይሄንን አይቀበሉትም። መሸነፍ የሚለውን አይፈልጉም። ስለዚህ ሁልጊዜ እንትን ነው። አንዳንድ ጊዜ ይናደዳሉ፣ ብዙ ነገር ይናገራሉ፣ መጥተው ይናገራሉ። ይሄንን ነገር አሁን ያልከውን እንቢ ካልክ ነው ወደ ስራ ትሄዳለህ ነው የሚባለው። ወደ ስራ ትመለሳለህ። አንዳንዴም ደግሞ በግል እንትን ሲሉ ተጫዋቾችን እንደዚሁ እንደ ምክር ነው እንጂ በተግባር ብዙ ነገር አይደረግም። አንዳንዴ ልፍስፍስ ያለ ተጫዋች ሲያዩ ምንድን ነው የሚጎለው? ችሎታው አለ ምን ካልበለዛ ወደዛ ነው የምትላከው ሲሉ እነሱ በዛች ይለውጧታል። አዎ ስለዚህ እንጂ አለቆቻችን አንድ ጀነራል እንደውም አንድ ወቅት ላይ ጨዋታውን አልተመለከቱም፣ ግን ስብሰባ ነበረባቸው። ማታ ተሸነፈ ሲባል ከመሸ ከ2 ሰዓት በኋላ ነው ልጆቹ በቃ በተኙበት ካምፕ ድረስ ሄደው ሰብስበው ተጫዋቾቹን እንዳነጋገሩ ሁሉ የሰማሁበት ነገር አለ። አመራሮቹ በዛ ደረጃ በጣም ስሜታዊ ሆነው እግር ኳሱን በደንብ ይከታተሉ ነበር። ትክክል። አንዳንድ ጊዜ መጥተው ይናገራሉ። ጀነራሎች መጥተው የሚናገሩ ምንድነው የሚመለከታቸው የክለቡ ሊቀመንበር ከሆኑ ጀነራሉ ያው ታውቃለህ የሰራዊቱ ቲም አጠቃላይ የኢትዮጵያን ሰራዊት የሚወክል ነው እና አንዳንድ ጊዜ ሊቀመንበር መንግስቱም ይመለከታቸዋል። አንዳንዴ አለቆችን ይጠሩና ምን ሆኖ የኛ ቲም እንደዚህ ሆኖ እና ያልተሟላ ነገር አሟሉላቸው ምንድነው ምናምን ብለው ይመጣሉ እና የመልእክቱን የተቀበሉ መጥተው ይናገራሉ። ጓዴ ሊቀመንበር እንዲህ ብለዋል፣ የጎደለ ነገር ካለ ነገሩ ምንድነው ብሎ ትንሽ ተበሳጭቷል ይባላል እና ልጆቹ ይሄንን ሲሰሙ ትንሽ ይደነግጣሉ። አየህ ስለዚህ ለበጎ ነው እንጂ ለመጥፎ አይደለም በእውነቱ እንጂ ኮሚቴዎቻችንም አለ ጥሩ ኮሚቴዎች አባል የሆኑ አሉ። አንዳንድ ደግሞ ስፖርቱ ግንዛቤ የሌላቸው ሆኖ በወኔ እንትን የሚናገሩም ይኖራሉ እንጂ ይሄን ያህል አለቆቻችን ጭካኔ አድርገው እንደዚህ የሚሉ የለ። ኦፍ ኮርስ እኔ ወታደር ነኝ። ከወታደራዊ ዲሲፕሊን ከሆንኩ በወታደራዊ ቅጣት እቀጣለሁ። በተለይ ለኛ ሲቪሎቹ ያንን ሲሰሙም ይደነግጣሉ። እንደዚህ እኮ በቃ የወታደር ቤቱ ስለሌሉ ግን ቀስ በቀስ አክቹዋሊ ግራጁዋሊ ሁሉን ነገር እየለመዱ መጥተው
ልክ እንደ ወታደር ነው አክት የሚያደርጉት እነሱ። ጥሩ ነው እውነት አለቆቻችን የሚጨክኑብን አይመስለንም። በዛ ስለ ድጋፍና እርዳታ ካነሳ አመራሮቹ እንዲያውም ሜዳ ላይ ቡድኑ ከተሸነፈ ቶሎ ብሎ የሚታያቸው በቂ ምግብ አልቀረበም ምናምን የሚል ነውና በሬውን እንዳለ አምጥተው ይኸው ተብለው እያስቀምጡላቸው ግዢ ኮሚቴ ከተጫዋች ግዢ ኮሚቴ ውስጥ ሁሉ የሚገባ አለ። አንዳንድ ጊዜ አለ አንዳንድ ነገሮች አሉ ያው እንደ ቀልድ እያሉ የሚናገሩት እውነት ይመስላል እንጂ አለቆቻችን እርግጥ ይጠይቃሉ። ምን ጎደላቸው? መኝታው አልተስማማቸውም? ቀለባቸው ምን አልተስተካከለም ነው እንዴ? ሁልጊዜ ቡፌ ነው እኛ ቤት ምግብ ችግር የለም። ሆቴል ከሚበሉት አይተናነስም እንዴ? ምንም የምግብ ችግር የለም። አንዳንድ ጊዜ ደግሞ አንዳንዶቹ ይወያያሉ፣ ይገርማል፣ ይነጋገራሉ። መተውም ስህተት ካለ ተጫዋቾቹ ራሳቸው እንደ ጓደኛቸውም ስለሆንኩ መተው ይነግሩኛል። እኔን ዛሬ አታሰልፈኝ ብሎ የሚናገር ተጫዋች አለ። ምን ነው ጥሩ አይሰማኝም ብሎ። ስለዚህ እና ግልጽ ነገር ነው ያለው። አለቆቻችን ጎጆዎች አልነበሩ፣ እንደ ጠቃሚዎች ናቸው። ግን አንዳንድ ጊዜ እንደ ተረትም እንደምንም ተብሎ የሚነገሩ ነገሮች አሉ። እንደ እውነት ያስመስላሉ እንጂ ይህን ያህል ጭካኔ የለም። ኦኬ፣ እስኪ አሁን ደግሞ መቀመጫን ወዳደረክበት እንግሊዝ ለንደን እንለፍ። ላለፉት 20 ዓመታት እንግዲህ በእንግሊዝ ለንደን ነው ኑሮውን ያደረገውና አሁን ከበርካታ ዓመታት በኋላ ወደ ሀገር ተመልሰሃል። በተለያዩ ጊዜ እንደመጣ አስታውሳለሁና ኑሮ በእንግሊዝ እንዴት ነው? ኑሮም በእንግሊዝ እንግዲህ ስደትን መርጠ ስትሄድ አልጋ ባልጋ አይደለም፣ ብዙ ችግሮች ይኖራሉ። ያው እንግዲህ ተሰደ ስትሄድ መሬቱም አልጋ ነው፣ አልጋም አልጋ ነው የሚሆንብህ። ስለዚህ ብዙ ነገሮች አሉ፣ ብዙ ትውስታዎች አሉኝ። ኦፍኮርስ ከዚህ ሀገር ስወጣ እንግዲህ እኔ ያለ ውሳኔ አይደለም። ምክንያቱም ዘመድም አዝማድ የለኝም፣ ራሴ መለወጥ አለብኝ ብዬ ሄድኩ። የኢትዮጵያ ፉትቦል ውስጥም ጥሩ ነው፣ ሰራዊቱ ከፍሎ አስተምሮኛል፣ ባለውለተኛዬ ነው። ሰራዊቱንም አገልግያለሁ። ሁልጊዜ ወታደር በልቤ ውስጥ ነው ያለው እና ምኮራበትም ነው። ግን እዛ ሲሄድ ሁሉ ነገር አልጋ ባልጋ አልሆነልኝም። ያው እንደ ማንኛውም ሰው ነገሮችን ከእለት ወደ እለት እየሰራው ኖር ያለው። መጨረሻ ላይም በቃ ያልተሰራ ስራ የለም እዛ ውስጥ ሁሉ ነገር ተሰርቷል። ግን መጨረሻ ላይ እንግዲህ እኔ አሁን ትምህርትም ተምሬያለሁ ብዬ ገምታለሁ። ያን ያህል ብዙም ባልማርም አንድ ባለ 3 ዲግሪ ነኝ። በአሁን ሰዓት በአስተማሪነትም ሰርቻለሁ፣ ብዙ የተለያየ ስራ ታክሲም ሰርቻለሁ እና ሁሉ ነገር ተመቻችቶልኛል ብዬ ጊዜን አላሳለፍኩም። ግን መጨረሻ ላይ የማስበውን የማልመውን አላማዬን አሳክቻለሁ። ዛሬ እኔ በእንግሊዝ ሀገር እንግዲህ 3 ዲግሪ ኖሮኝ እዚህም ብመጣ በሱ ሙያዬም ሰርቼ እኖራለሁ፣ እዛም ብሄድ ሰርቼ የምኖርበት ነው። እንግሊዝ ሀገር የሚገፋ የለም፣ የሚጥል የለም። ሁሉ ነገር ላይፍ በእጅ ላይ ነው። ስለዚህ ጥሩ ሀገር ነው እንግሊዝ። በማስተማር ስራ ላይ ነው ሆነለ? አዎ እሰራለሁ። ከዛም በተረፈ ሶሻል ወርከር ሆኜ ሰርቻለሁ፣ ታክሲ ነድቻለሁ፣ ጽዳት አድርጌያለሁ። ብዙ ነገሮች ተሰርቷል። ስለዚህ ዋናው የምታስበውን አላማ ማሳካት ነው። እኔ ኳስም ወደፊት እዚህ መጥቼ እሰራለሁ የሚል ግምት አለኝ። ምክንያቱም ፕሮፌሽናል ከሁሉ ሙያ ደግሞ የምወደውም ኳስ ነው። ለምን በኳስ ነው ያደግኩት፣ በኳስ ኖር ያለው፣ በኳስ ህይወቴን አትርፍ ያለው። ስለዚህ ኳስ ከልቤ ውስጥ ነው ያለው። አንድ ቀን መጥቼ እንደ ማንኛውም ሰው ተወዳድሬ ክለቦችን ለመያዝ እሞክራለሁ። በብሔራዊ ደረጃ አሰልጣኝ ለመሆን እፈልጋለሁ። ይሄ ነው አላማዬ። አሁን ከረጅም ጊዜ በኋላ ኢትዮጵያንና የቀድሞ ክለቡን መቻልን ስትመለከት ምን ተሰማ? ምን ለውጥ ተመለከትክ? ኦኬ፣ በጣም ጥሩ ጥያቄ ነው ይሄ። ሁልጊዜ በአእምሮዬ ውስጥም ያለ ነው። በእውነቱ በእኛ ጊዜ በነበረ ጊዜ የቲም ፍቅር አለ። ለቲም ነው የምትጫወተው። ነግሬያለሁ ከዚህ በፊት ወታደሮች አሉ 110 ብር አግኝቶ የሚጫወት ለመቻል 120 ብር 150 ብር። እኔ እንኳን በአሰልጣኝነት በብዙ ሺህ የሚከፈል በነበረበት ጊዜ በሻምበል ደሞዝ በ365 ብር ነው ማሰራው የነበረ። ቅሬታ የለኝም። ወታደርነቴ ነው ማስቀድመው። ሁለተኛው እግር ኳሱ ሁለተኛ ነው። ለውትድርና ብዬ ገብቼ እድሉን አግኝቼ አሰልጣኝ ልሆን ችያለሁ። ስለዚህ በድሮ ጊዜ የነበረው በእኔ ጊዜ የነበረው ጥቅም ብዙም የሚደልላቸው አይደለም። ይሄንን አለ እኛ ሀገር እኮ ሲቪሎቹ 500 ብር ነው የሚከፈላቸው። ወታደሩ ነው 150 ብር አግኝቶ የሚጫወት ተጫዋች አለ። ቅሬታ የለም፣ ኩርፊያ የለም። ሁሉም ቲሙን ነው የሚያስቀድሙ። ለዚህም ነው ውጤታማ የነበረው እና ፈንና በቃ ደስታ ያለበት
ጊዜ ነበረ። እውነቴን ነው የምልህ። ይህን ያህል እንትን ያለ ነገር የለም። ግን በአሁን ሰዓት ስመለከት ገንዘቡ አለ፣ ጥሩ ይከፈላል። ግን የስፖርቱ እድገት ወይም እግር ኳሱን ከዛ ደረጃ ላይ አላየሁትም። አሁን የኢትዮጵያ ሕዝብ ፉትቦል ይወዳል። እውነቴን ነው የምልህ። ልክ እንደ ብራዚል እንደ ላቲኖች ነው። በጣም እግር ኳስ የሚወደድበት ሀገር ነው። ግን ከዛን ጊዜ ጀምሮ ሳይሆን ገንዘቡ አድጓል እንጂ ስፖርቱ ያደገ አይመስለኝም። በእኔ ግምት ነው ስለማይ የእንግሊዝንም ፉትቦል በቅርብ ይከታተላለሁ። ግን አሁን ገንዘብ ክፍያ ጥሩ ነው ይከፈላቸው ነገር ሪታይርድ ሲያደርጉ ያ ገንዘብ ይጠቅማቸዋል። በእኔ ጊዜ የነበሩ እኮ ተጫዋች ተመልሼ ሳይ ብዙዎቹ ወዳድቀዋል። ምንም የላቸውም። የሚያሳዝን ኑሮ ነው የሚኖሩት። ለተጫዋች አይከፈል አልልም፣ ይከፈል፣ ግን እድገት መኖር አለበት። የኢትዮጵያን ፉትቦል ፌዴሬሽን ይሁን የክለቦችም እንትኖች ይሁኑ ጥናት አድርገው ስፖርቱን ማሳደግ አለባቸው። ገንዘብ ካለ ኢንቨስትመንት ካለ በስፖርት ላይ ለምን አያድግም? ጥናት መደረግ አለበት፣ መታወቅ አለበት። ስለዚህ በድሮ ጊዜ የነበረው ከአሁን ጋር ሲወዳደር የውጤት ጉዳይ የለም። ለምንድን ነው የኢትዮጵያውያኖች በአፍሪካ 800,000 ያለ ወይም 1 ሚሊዮን የማይሞሉ ለአፍሪካ ክለብ ሲያልፉ እኛ ለምንድን ነው ማናልፈው? 130 ሚሊዮን ያለበት ሀገር እንዴት ነው ተጫዋች ማይወጣው? ፌዴሬሽኑ የሚሆን ክለቦችም ይሁን ጥናት አድርጎ ይህንን ለውጥ ማምጣት አለ። ገንዘብ ኢንቨስት አሁን ዛሬ የመቻል ስፖርት ክለብ ውስጥ ምንድን ነው ሱቬኒር ሾፕ ይመስላል። ውጤታማ ብዙ ዋንጫዎች ያሉበት ነው ኢንተርቪው የምንደረገው። ይህ ሁሉ ዋንጫ የመጣው በልፋት ነው፣ በድካም ነው። ስለዚህ ይሄ ነገር መቀጠል እንዳለበት ማወቅ አለብን። ለምንድን ነው በአሁን ሰዓት ውጤቱ የማይመነው? ኢትዮጵያን በክለብ ደረጃ ለምንድን ነው የማይወዳደሩት? የኛ ሀገር እንዴ በክለብ ደረጃ የአፍሪካ ክለብ ሻምፒዮና የሚካፈል ብዙ አናይም። አልፈው ትልቅ ደረጃ ላይ የሚደርሱ የሉ። ጥናት ምርምር መደረግ አለበት እና የተሻለ ነገር ማምጣት አለበት። በመጨረሻ ላይ አሁን የመቻል ክለብ ሙዚየምን ተመልክተናል፣ ካምፕና አደረጃጀቱን አይተናል እና ለአሁኑ የመቻል አመራሮችና ተጫዋቾች ምን መልእክት ታስተላልፋለን? በጣም ጥሩ እና ሙዚየሙን አይቻለሁ። ለምሳሌ በእኛ ጊዜ ያልነበረ ነገሮችን እዚህ ክለብ መጥቼ አሁን ድሮ ክለቤን አይቻለሁ። በጣም የተሻሻሉ ነገሮች አሉ። ጂም አለው፣ መሮጫ አለው፣ ብዙ ተጫዋቾች አሉት፣ ውጤታማ ነው። ግን ውጤት የሚመጣበት የተሻለ ውጤት የሚመጣበትን ነገር ጥናት አድርገው ክትትል አድርገው ስህተቱ ምን ላይ ነው ውጤት ማይመጣው ማንሻሻልበት። የመቻል ክለብ ለምንድን ነው በእኔ ጊዜ እኮ የአፍሪካ ክለብ ሻምፒዮና ሁሉ ተካፍለናል፣ ውጤትም ባይኖር። ግን በአሁኑ ሰዓት ለምንድን ነው የማይሆነው? ይህን ሁሉ አድርገው ሪሰርች ጥናት ተደርጎ ስህተቱ የቱ ጋር እንደሆነ ቲፎዞዎችን፣ ደጋፊዎችን እነኝን የመሳሰሉ ለክለቡ እንቆረቆራል የሚለዎቹን ጋብዘው ጥናት ማድረጋል። ልምድ ያላቸውን ተጫዋቾች አምጥተው አሁን ገንዘቡ ስላለ ምንድን ነው የሚጎለው? ውጤትና እድገት ለምን አይመጣም? ስለዚህ ጥናት ተደርጎ ለዚህ መፍትሄ ማምጣት አለባቸው ብዬ ገምታለሁ። እንግዲህ አሁን ከመቻል ክለብ ፕሬዚደንት ጋር ብርጋዴር ጀነራል ኑር ሙዘይንን አግኝተዋል፣ ክለቡን ጎብኝተዋል እና በቀጣይ ምን እቅድ አሉት ከመቻል ጋር? አዎ የወደፊት እንግዲህ መቼም በመላኩ በአንተ በኩል እሳቸውን አግኝቼ ሀሳብ ተለዋውጠናል። ክለቡ የሚሻሻልበትም ነገር አንዳንድ ሀሳብ ተለዋውጠናል። እንግዲህ ኢን ዘ ፊውቸር ታይም ምናልባት እኔም ራሴ ክለቡ እድል ቢሰጠኝ በዚህ ውስጥ በማንኛውም ቦታ ተሳትፎ አድርጌ ልሰራ ያገለገልኩበት ነው። በደሜ ውስጥ ያለ ክለብ ነው። ስለዚህ በአሰልጣኝነትም ከሌሎቹ ጋር ተወዳድሬ በመመለስ ከድሮ የተሻለ ውጤት አመጣለሁ ብዬ እገምታለሁ። ጀነራልን በጣም አከብራለሁ። ጥሩ እድል ሰጥተውኛል። ለመወያየትም ባክተናል። እንግዲህ እሳቸውም ሁኔታውን ተገንዝቦ ወደፊት የሚሻሻልበትን በሚጠይቁን ጊዜ ራሴን አቅርቤ ሀሳብ ለመለዋወጥ እሞክራለሁ። ታንኪዩ። በጣም አመሰግናለሁ። በጣም አመሰግናለሁ መላኩ፣ ይህንን እድል ሰጥተኸኝ ለዚህ ውይይት ስላበቃኝ፣ የክለቤን ስሜት እንድገልጽ ስላረከኝ፣ ከአንተ ጋርም ጥሩ ሀሳብ ስለተለዋወጠን ከልብ አመሰግናለሁ። ታሪክ አይሞትም፣ ባለቤቶቹም አይረሱም። ከአሰልጣኝ መሰለ አሰፋ ጋር ያደረጉት ቆይታ ይህን ይመስል ነበረ። በቀጣይ በሌሎች ፕሮግራሞች እስክንገናኝ መልካም